ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ሰላም ቅዱሳን የእግዚአብሔር አብ ፍቅር የልጁም የኢየሱስ ጸጋና ሰላም ይብዛላችሁ። እግዚአብሔር እናመሰግናለን። በምህረቱና በቸርነቱ ከልሎና ጠብቆ እዚህ ያደረሰን ኢየሱስ የተባረከ ይሁን። እስቲ በደንብ አሜን ይባላል። አሜን ማለት ይሁን ማለት ነው። ጌታ ይባረክ። እግዚአብሔር ከኛ ጋር ነው። የሰራዊት ጌታ እግዚአብሔር አብሮ አለ። ደስ ይላል። ዳዊት ሁሉ ጊዜ በሳኦል ቤትና በዳዊት ቤት መካከል ረጅም ዘመን ጦርነት ሆነ ካለ በኋላ የሳኦል ቤት እየደከመ የዳዊት ቤት ደግሞ እየበረታ ሄደ ካለ በኋላ ምክንያቱ ምንድነው? የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበር። እስቲ አሜን እንላለን። እግዚአብሔር ከኛ ጋር ይሁን እንጂ የሚደክም ቤት ይበረታል። ጠንካራ ነገር እግዚአብሔር ያደርጋል። በዚህ ስፍራ እግዚአብሔር አለ። ትልቁ ነገር የእግዚአብሔር ፕሬዘንስ ሁሉ ጊዜ በዚህ አለ፣ ከኛ ጋር አለ። ስለዚህ ለደካማ ኃይልን የሚሰጥ ብርታት የሚሰጥ ጌታ በመንፈሱና በቃሉ ያበረታን ያሳደገን ያስወርሰናል። ክብር ለሱ ይሁንለት። ዛሬ ከመጽሐፍ ቅዱሳችን አንደኛ ነገሥት ላይ እናወጣና አንደኛ ነገሥት ምዕራፍ 18 ከቁጥር 41 እስከ 46 ከጥቂት ጊዜ በኋላ ሰማዩ ከደመናው ከነፋሱ የተነሳ ጨለመ፣ ብዙ ዝናብ ሆነ። አክዓብም በሰረገላው ተቀምጦ ወደ ኢይዝራኤል ሄደ። የእግዚአብሔርም እጅ
በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ይዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር ይላል። ይህን እንዳለ ሆነው ይህንን ይዘን ኢሳይያስ 60 ቁጥር 22ን አንድ ቃል ነች፣ እሷን እናነባለን። ታናሹ ለሺህ የሁሉም ታናሽ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር ይህንን በዘመኑ አፋጥነዋለሁ። በዚህ ስንመለከት እንግዲህ ነገሥት ላይ እንመልሳችሁና ስትመለከቱት ምን ይላል እዚህ ጋር መጨረሻው በተለይ ቁጥር 46 ላይ የእግዚአብሔርም እጅ በኤልያስ ላይ ነበረች፣ ወገቡንም አሸንፍጦ ወደ ይዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበረ ይላል። ወገኖቼ ዛሬ የምናየው እንግዲህ ስለ የመንፈስ ቅዱስ ሥራ በብሉይ ኪዳን እያየን ያለ ነው። ከዛ ጋር በተያያዘ ነውና መንፈስ ቅዱስ በብሉይ ኪዳን ዘመን በተለያየ ሁኔታ እንደሚሰራ ከዚህ ቀደም አይተናል። ዛሬ ደግሞ የምናየው መንፈስ ቅዱስ አንድ ነገር እንደሚሰራ ከእግዚአብሔር ቃል እንመለከታለን። መንፈስ ቅዱስ አንዱ የሚሰራው ምንድነው? መለኮታዊ ፍጥነት ይሰጣል በሚል ነው። ዛሬ መንፈስ ቅዱስ ዲቫይን አክሰለሬሽን፣ እችን በደንብ ያዟት። በጣም በቃ የእግዚአብሔር መንፈስ በብሉይ ኪዳን ከሚሰራው ነገር መካከል በሕዝቡና በግለሰቦች መካከል ምን ያደርጋል? መለኮታዊ ፍጥነት ለልጆቹ ይሰጣል፣ ለግለሰብ ይሰጣል፣ ለቤተሰብ ይሰጣል፣ ለቅዱሳን ይሰጣቸዋል። ምን ዲቫይን አክሰለሬሽን የሚለው ነው በእንግሊዘኛው። ስለዚህ መለኮታዊ ፍጥነት ይሆናል፣ የማይቻለው መቻል ይጀምራል። ሁሉ ጊዜ በብሉይ ኪዳን ስናጠና የእግዚአብሔር መንፈስ በሕዝቡና በቤቱ ላይ ይወርድባቸዋል፣ ይመጣባቸዋል። አንዱ የሚያደርገው ነገር ምንድነው? ፍጥነት ነው የሚሰጣቸው። መለኮታዊ ፍጥነት አክሰለሬት ያደርጋቸዋል እና ወደ ሆነ ቦታ ይሄዳሉ። እዚህ ክፍል ዛሬ ያነበብኩላችሁ ኤልያስ በዚህ ቦታ ላይ ስንመለከተው የእግዚአብሔር እጅ በኤልያስ ላይ ነበረች ይላል። እጁ መጣችበት። የእግዚአብሔር መንፈስ በእጅ ተመስሎ መጣ። በዚህ ጊዜ ምን ሆነ ይላል? ወገቡን ታጥቆ ይላል። እዚህ ጋር ሸንፍጦ የሚለውን አዲሱ መደበኛ ትርጉም ወገቡን ታጥቆ ወደ ኢይዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር ይላል። በጣም ነው የሚገርመው። ከላይ ስታዩት አክዓብ በምንድን ነው? በሰረገላ። አክዓብ በሰረገላ እየገሰገሰ ነው ያለው። ወዴት? ከቀርሜሎስ ወደ ኢይዝራኤል 27 ኪሎ ሜትር ወይም ደግሞ በማይል ካሰብነው 17 ማይል ርቀት ያለውን ጉዞ ኤልያስ በግሩ ነው የሚሄደው። እዛ ለመድረስ ከቀርሜሎስ ተነስቶ እዛ ኢይዝራኤል የምትባለችው የነ ኤልዛቤል ዋና ከተማ የቤተ መንግስቱ መቀመጫ ነች። ኢይዝራኤል የምትባለው የነ አክዓብ ቤተ መንግስት ያለባት ከተማ ነች። ከዚህ ተነስቶ ከቀርሜሎስ ተራራ ተነስቶ እዛ ለመድረስ 27 ኪሎ ሜትር ነው፣ 17 ማይል በእግሩ ይሮጥ ነበር ይላል። አክዓብ ደግሞ በሰረገላ፣ እንዳውም ቀድሞ ነው የተነሳው። ስለዚህ ማን ቀደመ ይላል? እነሆ ፊት እየጥሶ የገባው ማን ነው ይላል? ኤልያስ ነው። ያኛው በሰረገላ አስቡት፣ በመኪና የሚሄድ ሰውና በእግር የሚሄድ ሰው እንደማለት ነው። ግን ቀድሞና እዛ ከተማ ላይ ሄዶ የደረሰው ማን ነው? ኤልያስ ነው። ይሄ እንዴት ሆነ ስንል መለኮታዊ ፍጥነት ነው። የእግዚአብሔር መንፈስ የእግዚአብሔር እጅ በኤልያስ ላይ ስለነበረች ኤልያስ ፈጥኖ ቀድሞት አክዓብን፣ ንጉሱን ቀድሞት፣ የንጉሱን ሰረገሎች ቀድሞ ኢይዝራኤል ገብቶ ድልን አወጀ። ለምንድን ያስፈጠነው? እዛ የሚታወጅ አዋጅ አለ። ምክንያቱም በዛ ዘመን ረሃብ ነበረ። በዛ ዘመን 3 ዓመት ትልቅ ረሃብ ነበረ። ስለዚህ አክዓብ ተጨንቀዋል። ሰማይ ተዘግቶ ነው ያለው። ለምን ቢባል በበዓል ነቢያቶች ጣዖት ምክንያት እግዚአብሔር ስላዘነ ሰማይ ዘግቶት ነበረ። በዚህ የተነሳ ኤልያስ ምን አድርጓል? ወደ ቀርሜሎስ ሄዶ የበዓል ነቢያቶችን አርዷቸዋል። አሁን ደግሞ እዚህ ጋር ስናይ ምንድን ያደረገው? ሲጸልይ ደግሞ ዝናብ ይምጣ እያለ ሲጸልይ ዝናብ ሊመጣ ያለበት ጊዜ ስለሆነ በዚህ ጊዜ ይሄ ዝናቡ ከመምጣቱ በፊት የሕዝቡ ችግር ዝናብ ስለሆነ ዝናብ እዛ ኢይዝራኤል ላይ መጥቶ ከመዝነቡ በፊት የእግዚአብሔር ሰው ያህዌ አምላክ ነው ብሎ ለመናገር በዛ ከተማ ላይ አክዓብ ቢገባ
ንጉሱ ነው ያመጣው ይባላል፣ ወይ ደግሞ በራሳቸው ጥረት እንዳመጡ ይቆጠራል። ነገር ግን ቀድሞት በመግባት ያህዌን በከተማው ላይ አወጀ። ክብር ለእግዚአብሔር ይሁን። አምላክ ጣዖት አይደለም፣ እኖ በዓል አምላክ አይደለም፣ እኖ አምላክ እግዚአብሔር ነው ብሎ ፈጥኖ ገብቶ በዛ ከተማ አወጀ። ስለዚህ እግዚአብሔር ለዓላማው ሲል ኤልያስን ቀድሞ አስገባው። በመለኮታዊ መንፈስ ላይ በማምጣት እንዲሄድ አደረገው። ዛሬም ወገኖቼ ሆይ እግዚአብሔር ለዘላለማዊ ዓላማው ሲል እኖ መቅደም ያለበትን ስፒሪቹዋል የሆነ ኃይል ሰጥቶ አክሰለሬት አድርጎ እንዲቀድም ያደርጋል። እግዚአብሔር የተመሰገነ ይሁን። ስለዚህ ምንድነው ዲቫይን አክሰለሬሽን የሚለውን ዲፋይን ላድርግላችሁና እንገባለን ወደ ውስጡ። ምንድነው መለኮታዊ ፍጥነት? ምንድነው መለኮታዊ ፍጥነት ወይም ዲቫይን አክሰለሬሽን ማለት? መጽሐፍ ቅዱስ ላይ በብዙ ነው የምታገኙት። ምን ማለት ነው ፍቺው? እግዚአብሔር በህይወታችን ሊሰራና ሊፈጽም ያለውን ስራ መለኮታዊ ኃይሉን በመጠቀም መለኮታዊ ፍጥነትን በመስጠት የሚያከናውነው ተግባር ነው። ምን ማለት ነው? እግዚአብሔር አንድ ነገር በቤተሰብ በግለሰብ በአንቺ በእኔ ወይም በቤተ ክርስቲያን ደረጃ ወይ በአገር ደረጃ አንድ ነገር ለመስራት ሲያስብ እግዚአብሔር ምን ያደርጋል ማለት ነው? ይህን ያሰበውን ስራ ለመፈጸም መለኮታዊ ኃይሉን ያመጣል ወይም ኢንተርቪን ያደርጋል። ከዛ በዛ ጉዳይ ላይ ኃይል ይሰጣል፣ ለግለሰቦች ኃይል ይሰጣል፣ ለሁኔታዎች እና እንዲፈጥኑ ያደርጋቸውና በመፍጠን ስራው እንዲሰራ ያደርጋል። ይሄ መለኮታዊ ዲቫይን አክሰለሬሽን ይባላል። ይህም ማለት እንግዲህ በተፈጥሮ ሂደት ረጅም ጊዜ የሚፈጀውን ወይም ረጅም ሰዓት የሚፈጀውን መለኮታዊ ፍጥነት በሕይወታችን ላይ ሲመጣ ወገኖቼ በጣም በአጭር ጊዜ ይከናወናል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ እንግዲህ ያፈጥናል ማለት ነው። ያፈጥናል። እዚህ ጋር ረጅሙን 27 ኪሎ ሜትር ለመሄድ 6 ሰዓት በላይ ነው የሚፈጀው ይላል በእግር ጉዞ። ወይም በጣም ቀስ ብሎ የሚሄድ ሰው ካለ አንድ ቀን ሊፈጅበት ይችላል። ነገር ግን ኤልያስ በስንት ገባ ብለው ይገምታሉ? 1 ሰዓት ወይ 1 ሰዓት ተኩል፣ ከዛ ባልበለጠ ጊዜ የ6 ሰዓቱን ጉዞ ማለት ነው በ1 ሰዓት ባልሞላ ጊዜ ፈጥኖ ገባ ብለው ያስተምራሉ የመጽሐፍ ቅዱስ ሊቃውንቶቹ ኪሎ ሜትሩን ሲያስቡት። ስለዚህ ወገኖቼ እንዲህ ነው የሚያደርገው። ዛሬም በሕይወታችን ላይ የዘገየ እምቢ ያለ አልሄድ ያለ የቆመ ነገር ካለ አንድ የምስራች ነግራቸዋለሁ፣ መለኮታዊ ፍጥነት ይሆናል። እስቲ በደንብ አሜን። መለኮታዊ ፍጥነት ከእግዚአብሔር ዘንድ ይመጣል። እግዚአብሔር ያን ነገር ያፈጥነዋል። በሱ ልብ ውስጥ ያለ ስለሆነ የኛን ጉዳይ አይደለም፣ የልቡን ሐሳብ በሕይወታችን ላይ በኑሯችን ላይ በአገር ላይ በቤተ ክርስቲያን ላይ በኢትዮጵያ በኤርትራ ምድር በአሜሪካ ምድር ያሰበው ነገር ካለ እግዚአብሔር ኢንተርቪን ያደርጋል፣ ጣልቃ ይገባል። በቤተሰብ ጣልቃ ይገባል፣ በግለሰብ ጣልቃ ይገባል፣ ነገሮችን ያፈጥናቸዋል ማለት ነው። ስለዚህ ዲቫይን አክሰለሬሽን ምንድነው የሚያደርገው? የተፈጥሮን ጊዜና የሰውን ውስንነት ጥሶ ይሄዳል። ክብር ለጌታ ይሁን። የሰውን ውስንነት አልፎ ነው የሚሄደው። የተፈጥሮን ሰዓት ጥሶት ይሄዳል ማለት ነው እና ዲቫይን አክሰለሬሽን ይሆናል። በመጽሐፍ ቅዱሳችን ላይ እንዲህ ከሆነላቸው ሰዎች መካከል አንዳንዱና ያለን ማን የሆነለት ስንል ዮሴፍ ዲቫይን አክሰለሬሽን ከሆነላቸው ሰዎች ወይም መለኮታዊ ፍጥነት ከሆነላቸው ሰዎች መካከል አንዱ ነው። ዘፍጥረት 41 ላይ ሄደን እንመለከታለን ባጭሩ። ዘፍጥረት 41 ላይ ዋናውን ሐሳብ ትንሽ አነባለሁ ታሪኩን ስለምታውቁት። ቁጥር 14 ላይ ረጅም ዘመን ይሄ ሰው አልተጎበኘም። ረጅም ዘመን በከፍታና በዝቅታ ሲወጣ ሲወርድ የቆየ ነው። አሁን ግን የእግዚአብሔር ጊዜ ሲደርስ ምን ሆነ ይላል ዘፍጥረት 41 ቁጥር 14 ላይ ፈርዖንም ልኮ ዮሴፍን አስጠራው፣ ከግዞትም ቤት አስቸኮሉት የሚል ታገኛላችሁ። ዲቫይን አክሰለሬሽን የሚባለው እዚህ ጋር አስቸኮሉት። እሱም ጸጉሩን ተላጨ፣ ልብሱን ለወጠ፣ ወደ ፈርዖንም ገባ። በጣም የሚገርም ነገር ነው። ይሄ እንዲህ አይነት ፍጥነት ታይቶ አይታወቅም። ይሄ ሰው በ17 ዓመቱ ህልም አየ። በ17 ዓመቱ ቪዥን ከእግዚአብሔር ተቀበለ። 13 ዓመት ያለፈበት መከራ ቀላል አይደለም። ጉድጓድ ሲጨምሩት፣
ከዛም አውጥተው ሲሸጡት የጴጢፋራ ቤት ረጅም ዓመት ሲቆይ እዛም በውሸት ተከሶ እስር ቤት ገብቷል ዮሴፍ። በዚህ ሁሉ ውስጥ የእግዚአብሔር ቃል ፈተነው ይላል። ግን ዲቫይን አክሰለሬሽን የእግዚአብሔር ጊዜ ሲደርስ ምን ሆነ ይላል? በድንገት እስር ቤት ቁጭ ብሎ አስበኝ ያለው ሰው ሁሉ ረስቶት ነገር ጭልምልምልም ብሎበት አደራ አስበኝ ብሎት ነበርና ረስቶ ሰው ሁሉ ረስቶት ቁጭ ባለበት ድንገት የወይኑ ቤቱ በር ተንኳኳ። አንድ ቀን እሱ አለቃ ነው፣ አለቃ ስለሆነ እሱ ነው የሚከፍተው። ምንድነው ብሎ ኃይለኛ ማንኳኳት ነው። ክፍት ሲያደርገው ምን አደረጉት ይላል? ያዙት። ከያዙት በኋላ ምን አስቸኮሉት። ምንም የተጠየቀ አይመስለኝም። ምክንያቱም ዲቫይን አክሰለሬሽን ጊዜው ስለደረሰ እያቻኮሉ ይዘውት ሄዱ ይላል። ከዛ ጢሙን ለጫጩት፣ ያቆሽሾን ያለው እስር ቤት። ከዛ ልብሱን ለወጠሉት። ያውላችሁ መለኮታዊ ፍጥነት በሕይወታችን ላይ በሚመጣበት ጊዜ ከኛ ላይ መውደቅ ያለበት ነገር ይወድቃል። ተዘግቶ የቆየው ነገር ይከፈታል። እያቻኮሉ ይዘውት ከዛ ተላጨ፣ ልብሱን ለወጠ። በአንድ ጊዜ የት ገባ? ፈርዖን ጋር ገባ፣ ቤተ መንግስት። መለኮታዊ ፍጥነት ወገኖቼ በሕይወታችን ላይ ሲመጣ ታሪካችን ይለወጣል። የዘመናት ቀንበር ይሰበራል። የእግዚአብሔር ከህልማችን ጋር ያገናኘናል። አቻኮሉት። አላውቅም መልእክት ዛሬ ለምን እንደመጣ። አንድ ሰው የሚቸኩላል ዛሬ። አሜን። እግዚአብሔር በሕይወታችን የሚያቻኩለው የሚያፈጥነው ነገር አለ፣ የሚሄድ ነገር አለ። ዘመናትን የቆየ ዘመናትን አልሄድ ያለ ተዘግቶ የቆየ ድንገት በርሽ እንኳኳል። አሜን በኢየሱስ ስም። ዲቫይን አክሰለሬሽን ይውደቅባችሁ። ፕላሴክ ራጃኒ አማዶስ ሃሌሉያ። ወገኖቼ ሆይ የእግዚአብሔር መንፈስ ሲመጣ እንዲህ ነው የሚሆነው። ታሪክ ልውጥ ነው የሚለው። በአንድ ጊዜ ፈርዖን ገብቶ ቤተ መንግስት እንዴት ነው? ከእስር ቤት ዋን ዴይ ነው የሚሉት። አንድ ቀን አልፈጀበትም። ዛሬ ጭልምልም ያለባችሁ ነገሮቻችሁ በቃ አልሄድ ያለ በቃ በአገልግሎታችን በቤተ ክርስቲያናችን ስናይ እንደምንፈልገው ማሄድ ነገር አለ። አንድ ነገር ልንገራችሁ፣ ዲቫይን አክሰለሬሽን እየመጣ ነው። ለምን መሰላችሁ? ራእዩ ወደ ፍጻሜ ይቸኩላል ይላል ዕንባቆም መጽሐፍ ላይ። ቢዘገይም ራእዩ ይቸኩላል፣ አይዋሽም። እግዚአብሔር ይመጣል። እግዚአብሔር የነገረን በሙሉ ይፈጸማል። እንዴት? መለኮታዊ የሆነ ኢንተርቬንሽን ነው። ይሄ የዮሴፍን ከእስር ቤት ያወጣው እጁ ነው፣ የእግዚአብሔር እጅ ነው። እሱማ አንድ ሰውዬ ህልም ፈቶለት አስበኝ በወጣ ጊዜ ለንጉስ ነግረህ አውጣኝ በውሸት ነው ያሰሩኝ ብሎ ተናግሯል። ረሳው ይላል። ምናልባት በዚህ ሰዓት ሰው የረሳችሁ ልትኖሩ ትችላላችሁ። ነግራችሁ አንድም ዘመድም ቤተሰብም አደራ ብላችሁ ተዘግቶ ሊሆን ይችላል። አሁን ግን አንድ ጉድ ኒውስ አለኝ። መለኮታዊ ፍጥነት ይሆናል። የእግዚአብሔር ኃይል የእግዚአብሔር ጣልቃ ገብነት ይመጣል። አስገቡት ይላል። መግባት ብቻ አይደለም። ቀጥላችሁ ይሁት እዚሁ 41ኛው ምዕራፍ ላይ እዚሁ ስትመለከቱ አስደናቂ ነገር ታያላችሁ። በጣም አስገራሚ ነገር አለ እዚሁ ላይ ቁጥር 37 ላይ እንዲህ ይላል። ንጉሱ ጋር ከገባ በኋላ ለንጉሱ ህልሙን ነገረው። ከዛ ዮሴፍ ፈታው። ለማሳጠር ነው እዚህ ጋር ወሰድኳችሁ። ቁጥር 47 ላይ እንዲህ ይላል። ነገሩም በፈርዖንና በሎሌዎቹም ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንዲህ ያለ ሰው ከየት ይገኛል? ፈርዖን ዮሴፍን አለው፣ እንደ አንተ ያለ ብልህ አዋቂም ሰው የለም። እግዚአብሔር ይህን ሁሉ ገልጦልሃል። አንተም በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩ አለው። ፈርዖንም ቀለበቱን ከእጁ አውልቆ በዮሴፍ እጅ ላይ አደረገው። ነጭ የተልባ እግር ልብሱንም አለበሰው። በአንገቱም ላይ የወርቅ ዝርግፍ አደረገለት። የሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበረ። እሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ላይ ያላንተ ማንም እጁን እግሩን አያንሳ። ፈርዖንም ዮሴፍን ስም ጸፍናት ፐጽና ብሎ ጠራው። የኤፍቶን ከተማ ካህን የጾፌጥራ ልጅ የምትሆነውን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ላይ ወጣ። ሃሌሉያ አሜን። ይውላችሁ
ዲቫይን አክሰለሬሽን መለኮታዊ ፍጥነት ሲመጣ ማመን የሚያስቸግር ነገር ነው የሚሆነው። ዛሬ ምናልባት ጭልምልም ብሎብን ይሆናል። ዮሴፍ ባንዴ ከእስር ቤተ መንግስት እዛ ከገባ በኋላ ህልም ተሰጠው፣ ፈታው። በሚፈታው ሰዓት ሞገስ ነው የመጣው። ለምን መሰላችሁ? የእግዚአብሔር ጊዜ ስለደረሰ መለኮታዊ ፍጥነት የእግዚአብሔር እጅ እየሰራች ስላለ ወዲያው ምንድነው የተደረገው? ይሄ ሰው ፕራይም ሚኒስቴር ነው የተደረገው። ምክትል እኔ በዙፋኔ ብቻ በቃ መሪ ሆኜ እቀመጣለሁ እንጂ ሁሉ ነገር አንተ ምክትል፣ ዋናው ፕራይም ሚኒስትሩ አንተ ነህ። ወገኖቼ ሆይ እግዚአብሔር ዲቫይን ኢንተርቬንሽን በሚሆን ሰዓት ከእስር ቤት ወጥቶ ሰው ይሾማል። ታሪክ ይለወጣል። ተቀየረ። ልብሱን አወለቁለት፣ ሹመት ተሰጠው። ከዛ ደግሞ ክብር መለከት እየተነፋለት ነክሷል። ዮሴፍ ፕራይም ሚኒስትር ተብሎ በዛ እስር ቤት ሰው ሁሉ የረሳው ሰው በአንድ ጊዜ ተቀይሮ ከዛ ደግሞ የትዳር ጓደኛ ሚስት ተሰጥቶት ሰውየው ታሪክ ተለወጠ። በግብፅ ምድር ላይ ወጣ ይላል። በጌታ በኢየሱስ ስም የሚያወጣ ዲቫይን አክሰለሬሽን እናንተ ላይ ይምጣ። በጌታ በኢየሱስ ስም በቤተ ክርስቲያናችን ላይ ይምጣ። አረ በደንብ አሜን ሃሌሉያ ይሆናል። ወገኖቼ እግዚአብሔር ይችላል። አክሰለሬት ሲያደርገው ነገራችን ቅይር ነው የሚለው፣ ይለወጣል። ብዙ ታሪኮችን ማየት እንችላለን። ሌላም አለ። እስራኤላውያን ታውቃላችሁ በዘጸአት 12 ላይ እዛም ጋር ሄደን አንድ ቃል እንመለከታለን። እንዲህ ሆነ ይላል ምዕራፍ 12 ቁጥር 29 ላይ እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፈርዖን በኩር ጀምሮ በጉዞት እስካሉት እስከ ምርኮኞች ድረስ የግብፃውያንን ምድር የተገኘውን በኩር ሁሉ መታው ይላል። እግዚአብሔር መታው። የእንስሳውን በኩር ሁሉ መታው። ፈርዖንም ባሪያዎችም ሁሉ ግብፃውያን በሌሊት ተነሱ። የሞተ የሌለበት ቤት አልነበረም። በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴን አሮንን በሌሊት ጠርቶ እናንተ የእስራኤል ልጆች ከሕዝቤ መካከል ውጡ፣ ሂዱ፣ እንዳላችሁም እግዚአብሔርን አገልግሉ፣ እንዳላችሁም መንጎቻችሁን ከብቶቻችሁን ውሰዱ፣ ሂዱም እኔን ደግሞ ባርኩኝ። ግብፃውያንም ፈጥነው ችንያት ዲቫይን አክሰለሬሽን ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩሏቸው ነበር ይላል። ይሄ መለኮታዊ ፍጥነት ነው ወገኖቼ። የሰው እኮ አይደለም። በሰው ጊዜማ ማን ይለቃል? አለቅም እኮ ነው ያለው ሰውየው እስከ መጨረሻ። እግዚአብሔር ግን የበኩሩን ኃይል በመታ ጊዜ መለኮታዊ ፍጥነት ከእግዚአብሔር ሲመጣ ውጡ፣ ሂዱ፣ በቃ አቻኮሏቸው የሚል ታገኛላችሁ። ፈጥነው ከምድሩ ይወጡ ነበረ፣ ሕዝቡንም ያስቸኩሏቸው ነበረ። ሁላችንም እንሞታለን ብለዋል። ሕዝቡን ሊጡን ሳያቦካ ተሸከሙ። በዋቃውን በልብሳቸው ጠቅልለው በትከሻቸው ተሸከሙት። የእስራኤልም ልጆች ሙሴ እንዳደረገ አደረጉ። ከግብፃውያንም የብርና የወርቅ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስ ሰጠ። እነሱም ግብፃውያንም በዘበዙ። ሃሌሉያ አሜን። ይኸው ነው መለኮታዊ ፍጥነት በሚሆን ጊዜ ባዷችንን አንወጣም። መለኮታዊ ፍጥነት ሲመጣ ራሱ ጠላት ነው። ዛሬ አለቅም ያለሽ እምቢ ያለ በሽታ ቢሆን፣ ሰው ቢሆን፣ ችግር ቢሆን፣ ፕሮሰስ ቢሆን የእግዚአብሔር መለኮታዊ ፍጥነት በሚመጣበት ሰዓት ሂድ ነው የሚለው። በግድ ሂጂ፣ በቃ ግቢ፣ ወደ ታየልሽ ግቢ ብሎ ራሱ ነው የሚመጣው። ስለዚህ ወገኖቼ ሆይ ይሄ መለኮታዊ ፍጥነት በጣም አስፈላጊ ነገር ነው። ስለዚህ እግዚአብሔር በሕይወታችሁ ላይ የተያዘ ነገር አለ። መለኮታዊ ፍጥነት ይመጣል፣ የተያዘው ይለቀቃል። እንበዘብዛለን፣ ነፍሳትን እንበዘብዛለን። እዚህ ከተማ ላይ በእውነት ነው ላችሁ እንበዘብዛለን። ሕዝብ ይበዛል። እግዚአብሔር መንፈሱን ያመጣል። እግዚአብሔር ትውልድን አሳልፎ ይሰጠናል። ለምን መሰላችሁ? ታይሚንግ ነው። መለኮታዊ ፍጥነት በሚመጣበት ሰዓት ወገኖቼ ዛሬ ኑ ብትሏቸው የማይመጡ አረ እንምጣ ባካችሁ የሚሉበት ጊዜ ይመጣል። እግዚአብሔር በመለኮታዊ እጁ ይጎብኘን። ሃሌሉያ አሜን። ይሄ ነው ምስጢሩ ወገኖቼ። ለዚህ ነው ቀደም ኢሳይያስ 60:22 ላይ ያነበብነው ምን ይላል? ታናሹ ለሺህ የሁሉም ታናሽ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይሄን አፋጥነዋለሁ። ዲቫይን አክሰለሬሽን እኔ ነኝ ማፋጥነው ይላል። ይሄ የማፋጠን የሰው ትምህርት አይደለም። ራሱ እግዚአብሔር ታናሽ የተባለው ትንሽ የተባለው ምንድን ነው የሚሆነው? ለሺህ። እስቲ ለሺህ በሉ እስቲ አንዴ። አንቺ ታናሽ ነሽ፣ ለሺህ ያደርግሻል። አንዱን ብቻዬን ቀረው የሚለውን ለሺህ፣ ከዛ ደግሞ ከሁሉ ደግሞ
ታናሽ አሁን ታናሽ አይደል ታናሽ የተባለውን ደግሞ ለብርቱ ህዝብ ሃሌሉያ እንግሊዘኛው ለኔሽን ነው የሚለው ዛሬ ትንሽ ነኝ የምንለው ነገር አለ አይደል እኛ ትንሽ ነን ቸርች ትንሽ ነው አገልግሎቴ ትንሽ ነው ያለኝ በገንዘብ ትንሽ ነው ሁሉ ነገር ትንሽ ነው ወገኖቼ አንድ ነገር ልንገራችሁ እግዚአብሔር ታናሹን ለብርቱ ህዝብ የሚያደርግ አምላክ ነው እግዚአብሔር ወገኖቼ ከሁሉ የሚያንሰውን ደግሞ ለኔሽን ለአገር ለስቴት ያሳልፎ የሚሰጥ እግዚአብሔር ነው ይሄን ደግሞ በምንድነው በማፍጠን አፈጥነዋለው ዲቫይን አክሰለሬሽን ይሆናል ለምን ይሄ መልእክት እንደሚሰበክ አላቅም እግዚአብሔር የሚያፈጥናችሁ ነገር አለ የተያዘ ነገር ይለቀቃል ስለዚህ መለኮታዊ ፍጥነት ሲሆን ሌላው የምናው ነህምያ ነው ወደ ክፍሉ ባንገባም ነህምያ 100 ዓመት ሳይሰራ የቆየ ቅጥር ነበር የእስራኤል ቅጥር የፈረሰ 100 ዓመት ማንንም አልሰራው በጣም ሰፊ ስለሆነ ነገር ግን ነህምያ የሚባለው ሰው እግዚአብሔር አስነሳው ካስነሳው በኋላ መለኮታዊ ፍጥነት ላይ አስቀምጦ እነ ጦቢያና ሰንበላጥ ዙሪያው እየጮሁበት እየተሳደቡት በስንት ቀን ሰርቶ እንደጨረሰ ታውቃላችሁ 52 ቀን የ100 ዓመት ችግር በ52 ቀን ቅጥሩ ተሰርቶ አለቀ ይሄ የማጅ ነው የእግዚአብሔር እጅ ነው ጦቢያ ያለ ሰንበላጥ ያለ ዙሪያው ያሉ የሚዋጉ ተስፋ የሚያስቆርጡ ችግሮች ይያሉ ቤቱ ተሰራ አንድ ነገር ልንገራችሁ ዛሬ የሚያስቸግራችሁ አለ አይደል ጦቢያ ሰንበላጥ የሆነ ነገር ዙሪያችሁ ሆኖ የሚያስጨንቅ ነገር አለ እነዚሁ ያለ ቅጥሩ ይሰራል እስቲ አመነ አሜን ወገኖቼ ቅጥሩ ይሰራል መለኮታዊ ፍጥነት ይሆናል እኮ ዲቫይን የሆነ እኮ ነው እንዴት በ52 ቀን የ100 ዓመት ያልተሰራ ቅጥር ግንብ ሊያውም በጣም አስቸጋሪ ተቃዋሚ ባለበት ስራ የሚያስተጓጉሉ ባለበት እግዚአብሔር ችግር የለበትም ዛሬ ችግር በህይወታችን ላይ ላለ እጅ አትስጡ እግዚአብሔር አምላክ በመለኮታዊ ኃይሉ የፈረሰውን ቅጥር ይሰራል ሃሌሉያ ሌላው ስንመለከት መርዶክዮስና ሃማ ታሪክ ነው ታውቃላችሁ እናንተ የሱን ክፍል አንዴ ነው መርዶክዮስ ላይ ሄደን ስንመለከት አንድ ቃል አለ መጽሐፍ አስቴር ላይ ምዕራፍ 9 ላይ ስትመለከቱ ቁጥር 1 ላይ አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉስ ትእዛዝና አዋጅ ሊፈጸም በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ምን አለ እስቲ ባሉት ነገሩ ምን አለ አይሰማም ነገሩ ምን አለ እስቲ ነገሩ ተገለበጠ በሉ አንድ ጊዜ ይሄን የገለበጠው ማን ነው መለኮታዊ እጅ ነው ምክንያቱም አዋጁ ታውጇል በንጉስ ቀለበት ታትሟል ቀኑም ታትሟል ግደሉት የሚል አዋጅ ወጥቷል ሰው ሁሉ ሊገደል ባለበት ሰዓት በአንድ ሌሊት ያው ክፍሉ ረጅም ስለሆነ ነው ንጉሱ ቤቱ ያለ እንቅልፍ አጣ ምንድነው ይሄ ነገር ብሎ ሲጨነቅ ወደ መዝገብ መራው መዝገቡን አየ ለዚህ እስቲ ጠራልኝ ሃማ ተባለ ሃማ መጣ ለዚህ ለመርዶክዮስ ምን ተደርጎለታል ምንም አልተደረገም መለኮታዊ ጣልቃ ገብነት ተመልከቱ መለኮት ሲገባ በልሱን ጥራው ተባለ መርዶክዮስም መጣ ፈረስ መጣ በንጉስ ፈረስ ላይ ተቀምጦ የንጉስ ለሚወደው እንዲደረግለታል የተባለ አዋጅ የታወጀ እግዚአብሔር ነገርን ምን አለ ገለበጠው እንደዚህ ነው የሚሆነው በአንድ ሌሊት ሃማ የገነባው ትልቅ ግንብ ማለት ነው እዚህ የምናየው ምንድነው ጠላት ዛሬ የገነባው ትልልቅ ግንቦች በህይወታቸው ያሉ በአንድ ቀን ይገለበጣሉ መለኮታዊ ጣልቃ ገብነት ይሆናል መለኮታዊ ፍጥነት ይመጣል ነገር ይገለበጣል ስለዚህ ይሄ እንዲገለበጥ እንግዲህ መለኮታዊ ፍጥነት እንዲሆን ምን እንዲሆን የሚለውን ሶስት ነገር ነግሬያችሁ እጨርሰዋለሁ መለኮታዊ ፍጥነት እንዲመጣ ከኤልያስ ህይወት ሶስት ነገር ብዙ አልሰብክበትም ግን ነጥቦቹን ልስጣችሁና እናንተ ታሰፉታላችሁ መለኮታዊ ፍጥነት በህይወታችን ቶሎ እንዲመጣና እንዲያገኘን ምን ማድረግ አለብን ከኤልያስ ህይወት የመጀመሪያ ዘወትር በእግዚአብሔር ሐሳብ ጋር አብሮ መሆን ከእግዚአብሔር ሐሳብ ጋር መስማማት ያስፈልጋል ከኤልያስ ህይወት የምንረዳው ቅድም ካነበብነው ኤልያስ የመጀመሪያው ሁሉ ጊዜ በእግዚአብሔር ሐሳብ ውስጥ ነበረ በእግዚአብሔር ፈቃድ ውስጥ ነበረ በእግዚአብሔርን ድምጽ እየሰማ የሚወጣና የሚገባ ስለነበረ በእግዚአብሔር ፈቃድ ስር ነበረ ወገኖቼ መለኮታዊ ፍጥነት የሚያገኛቸው ሰዎች በራሳቸው ፈቃድ ውስጥ ያሉ ሳይሆኑ በእግዚአብሔር ፈቃድ እለት ድምጽ እየሰሙ ኤልያስ ዝናብ አልሰጥም ዝጋ ሲለው ይዘጋል
አሁን ደግሞ ዝናብ ልሰጥ ነው፣ ክፈት ሲለው ይከፍታል፣ ጸልይ ሲለው ይጸልያል፣ ሂድ ሲለው ያደርጋል። የራሱን ነገር ትተዋል በሙሉ። አሁን ቅድም የነገርኳችሁ ሰዎች በሙሉ ኮመን የሆነ ነገራቸው ምንድነው? ከእግዚአብሔር ጋር መስማማት ነው። ስለዚህ የመጀመሪያው ለኢዮብ እንደተነገረው አሁንም ከሱ ጋር ተስማማ፣ ሰላም ይኑርህ፣ በዛም በጎነትን ታገኛለህ። መለኮታዊ ፍጥነት በሕይወታችን የሚመጣው መቼ ነው? ሁሌ ከእግዚአብሔር ሐሳብ ጋር ስንስማማ ነው። የመጀመሪያው ነው። ሁለተኛው ደግሞ አጥብቀን ስንጸልይ የጸሎት ሕይወት። እዚህ ጋር ስታዩ ቁጥር 41 ላይ እነሆ ኤልያስም ተክቶ ጸለየ ይላል። በጉልበቱ መካከል አድርጎ ይላል፣ ፊቱን በጉልበቱ መካከል አድርጎ እነሆ ጸለየ፣ ተደፋ። ጥብቅ ጸሎት፣ የማያቋርጥ ጸሎት፣ እግዚአብሔር ፊት በቃ ይሄ ስትሮንግ የሆነ ጸሎት የሚጸልዩ ዲቫይን አክሰለሬሽን ያገኛቸዋል። ወገኖች የመለኮታዊ ፍጥነት ዝም ብሎ የሚመጣ አይደለም። በፈቃዱ ሐሳብ ውስጥ መሆን፣ ቃሉን በመያዝ ከዛም በኋላ ደግሞ ጊዜ ወስዶ በተነገረው ዝናብ ሰጣለሁ ስላለ እግዚአብሔር የተስፋ ቃሉን ይዞ አጥብቆ በመጸለይ ነው ዲቫይን ኢንተርቬንሽን ድንገት ቤታችን የሚመጣው፣ ድንገት በኑሯችን የሚመጣው። የምትጸልይ ቤተክርስቲያን፣ የሚጸልይ ቤተሰብ እግዚአብሔር ጋር አጥብቆ ምንም ባይታይ ሂድና እይ ሲለው ወጥቶ ሲያይ ምንም የለም፣ ደመና የለም ይለዋል። አሁንም የለም፣ 7 ጊዜ የለም፣ ግን ይጸልያል የለም። አንድ ነገር ልንገራችሁ፣ እየጸለያችሁ ምንም ነገር የማታዩ ሰዎች ካላችሁ 7ኛው ምዕራፍ መጥቷል። አሜን ሃሌሉያ። ያቺ መለኮታዊ ፍጥነት በእናንተ ላይ የሚመጣበት በደጅ ስለሆነ ጸሎታችሁን አታቋርጡ። እንጸልይ። አንዳንዴ እየጸለይን ምንም የለም፣ እየጸለይን ምንም የለም፣ የሚጸለይን ምንም የለም። ነገር ግን ወገኖቼ እግዚአብሔር በሥራ ላይ ነው፣ እግዚአብሔር ይሰራል። ስለዚህ ሁለተኛው ሐሳብ ይሄ ነው። ሶስተኛው ታጥቃችሁ በእምነት ወዳየላችሁ መገስገስ፣ አክሽን ማድረግ ያስፈልጋል። አንድ በፈቃድ ውስጥ መሆን፣ በቃል ውስጥ መሆን። ሁለተኛው ሐሳብ ደግሞ ምንድነው? አጥብቆ መጸለይ። ሶስተኛው ደግሞ ወገቡን ታጠቀ ይላል። ወገቡን አሸንፍጦ ለዛ ዴስቲኒውን እያየ ወደፊት እያየ ሄድ ነበረ ወገቡን ታጥቆ። ወገኖቼ ሆይ ዛሬም ወዳየላችሁ ራእይ ላይ ወገባችሁን ታጠቁ። ተስፋ በመቁረጥ አትከታጥቆ። አስፈሪ ቢሆንም 27 ኪሎ ሜትር ከባድ መንገድ ቢሆንም አምላኬ ይረዳኛል ብሎ ተነሳ። እግዚአብሔር ይረዳናል፣ እንነሳ። እግዚአብሔር ያግዘናል፣ እንነሳ። ዘመኑ ደርሷል። መለኮታዊ ፍጥነት እንዲሆን እንግዲህ የአክሽን ሰው መሆን አለብን፣ የተግባር ሰዎች መሆን አለብን። ተነስቶ መሄድ ሲጀምር፣ እግሮቹ መንቀሳቀስ ሲጀምሩ መፍጠን ጀመረ። እግሮቻችን ዮርዳኖስ ውስጥ መጥለቅ አለባቸው። ብድግ ስንል መለኮታዊ ፍጥነት ይሆናል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ይህም በማድረግ የዛሬው መልእክት ምንድነው? የጌታ መንፈስ ቅዱስ በብሉይ ኪዳን ዘመን መለኮታዊ ፍጥነትን እየሰጠ ባሪያዎችን ይጎበኛል፣ ትውልዱን ነፃ ያወጣል፣ የጠላትን ቀንበር ይሰብራል፣ እነሆ ደግሞ ነገሮችን ይገለብጣል። ዛሬም ይሄ እግዚአብሔር አልተለወጠም። በእኛም ሕይወት ላይ ፍጥነት ይሆናል። ጌታ ይባርካችሁ። እንጸልያለን። ሃሌሉያ። መለኮታዊ ፍጥነት ይሆንላችኋል። በዚህ ቀን ላይ እየሰራ ያለው ነገር አለ። ድንገት በርሽ እንኳኳል። ድንገት እንደ ዮሴፍ ትፈለጋለህ። ድንገት ይዘውሽ ይሄዳሉ። ድንገት ያልታሰበ በረከት ትገባላችሁ። ድንገት ቀንበር ይሰበራል። ድንገት ጨለማ ይበራል። ድንገት የሞተ ይነሳል። ድንገት በድንገት ፓላዲያና ማሶንቶ አስከብሬ ኖራለሁ ጌታን አክብሬ ተጽኖ ፈጥሬ ሳትነካኝ አሉታ ከዚህ ሳትነካ አሉታ ከዚህ ይፈውስ ይዳሰ የእጅህ ሃሌሉያ ይፈውስ ይዳሰው ይፈውስ ይፈውስ ይዳሰው የእጅህ ይፈውስ ይዳሰው የእጅህ አሸንፌ ኖራለሁ ጌታን አክብሬ ተጽኖ ፈጥሬ። ቅዱስ አባት ሆይ የእግዚአብሔርም እጅ በኤልያስ ላይ ነበረች። እሱም ወገቡን አሸንፍጦ ይቀድምና ከፊት ይሄድ ነበር። ጌታ ሆይ ጸልያለሁ። በዚህ ሰዓት ይሄ ቃል መጥቷል።
ጌታ እግዚአብሔር ሆይ ኤልያስ ፈጥኖ አንደኛ እንደሄደ ዛሬም ጌታ ሆይ የሚያስቀድም የእግዚአብሔር እጅ ወደ አንተ አጀንዳ የሚያስቀድም የእግዚአብሔር እጅ በዚህ ጉባኤ ላይ እንዲመጣ በኢየሱስ ስም ጸልያለሁ። ጌታ ሆይ እጅ ነች ያንተ እጅ የመንፈስ ቅዱስ እጅ ያስቀድማል። ጌታ ዛሬ ብዙ ወደ ኋላ የቀረንበት ነገር አለ። ብዙ ነገራችን እንደ ዮሴፍ ተዘግቶ የቆየ ሰዎች አለ። እግዚአብሔር ሆይ ብዙ ነገራችን ጠላት የሞት አዋጅ አውጆብን የተቀመጠ ነገር አለ። ዛሬ ጌታ እግዚአብሔር ሆይ በዚህ ሰዓት በዚህ ቃል ላይ ጸልያለሁ። ጌታ ሆይ መለኮታዊ ፍጥነትን የምታመጣ ያንተ እጅ ወደ እያንዳንዳችን ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። ወደ እያንዳንዳችን ቤት፣ ወደ እያንዳንዳችን ጓዳ፣ ወደ እያንዳንዳችን ጥያቄ ወደ ላይ የሚያነሳ የእግዚአብሔር እጅ ከዚህ ቀን ጀምሮ እንዲመጣ ጸልያለሁ። ቀንበር የሚሰብር የእግዚአብሔር እጅ፣ ጨለማን የሚያበራ የእግዚአብሔር እጅ፣ የሞተን የሚያስነሳ የእግዚአብሔር እጅ፣ ያዘለን የሚያጽናና የእግዚአብሔር እጅ በእያንዳንዳችን ላይ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። በቤተ ክርስቲያናችን እንዲመጣ ጸልያለሁ። ታናሹ ለሺህ የሁሉ ታናሽ ደግሞ ለኔሽን ይሆናል እንዳልክ ችን ቤተ ክርስቲያን ደግሞ ለሺህ ለኔሽን እንድታረግ በኢየሱስ ስም እጅ እንድትመጣ እንጸልያለን። እግዚአብሔር ሆይ መንፈስ በኃይል እንዲመጣ እንጸልያለን። እግዚአብሔር አምላካችን ሆይ በእውነት ዛሬ ቃል መጥቷል። ከዚህ ቀን ጀምሮ የሚፈጥኑ ብዙዎች ሰዎች ስላሉ አመሰግንሃለሁ። ነገራቸው ስለሚፈጥን፣ የልጆቻቸው ነገር ስለሚፈጥን፣ መንፈሳዊ ሕይወታቸው ስለሚፈጥን፣ የሞተው ነገራቸው ስለሚነሳ፣ የወንጌል ኃይል በላያቸው ላይ ስለሚመጣ፣ መሮጥ ወዳለባቸው እግዚአብሔርን ወደ ማገልገል ስለሚሮጡ አመሰግንሃለሁ። የጸሎት መንፈስ ስለሚወድቅባቸው፣ ጨለማ ስለሚወገድላቸው አመሰግንሃለሁ። ልጆቻቸው በሰንሰለት መስራት ያሉ ቀንበራቸው እንዲበጠስ በኢየሱስ ስም ጸልያለሁ። የሞተ ያስጨነቀ ነገር የተዘጋ ነገር ዛሬ ጌታ ሆይ ስብከት እንዲሁ ቃል ብቻ አይደለም የሚሰራ ቃል ነውና በእያንዳንዳችን ቤት ይሄ ቃል ይስራ። ጌታ ሆይ በእያንዳንዳችን ቤት ላይ መለኮታዊ ፍጥነት ስለሚሆን አመሰግንሃለሁ። ጌታ ሆይ የማይፈጥን ሰው ስለሌለ ዛሬ ሁላችን ስለምንፈጥን ወደ ታየልን ስለምንገሰግስ ካንተ የተነሳ ስለሚሆንልን እግዚአብሔር እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ሃሌሉያ። I'm